እናንተ እየተጣላችሁ ነው እንዴ? ልጄ እሱን ተው በለውና ሰላንች ባልዘጋስ ይኸውልህ ዳጊ በጣም ዝም እያልኩ ነው። እናትህን ይዘህ ከዚህ ጥራ፣ አትፈታተኝሽ። ይፈታተን ምን ልታመጣ ነው? በሌላው ነው። አፍጥነው ሂድ ከዚህ እንዴ! ተው ብያለሁ። ሂድ አንተ እርኩስ ክፉ ከተረገምክና በይ መልሽልኝ። ማን ነው የማይረባ? የኔ አባት ነው በአንቺ አፍ የማይረባ የሚባለው? ንገረኛ። የኔ አባት ነው ወይ በአንቺ አፍ የማይረባ የሚባለው? ቆይ ትንሽ እንኳን አታፍሪ? አባቴ እንደዚህ መናገሩ ራሱ ሞራል አለሽ? እንዴት እዚህ ደረጃ ላይ ደረስሽ ይመስልሻል? በይ ንገረኛ። እንደዚህ እኮ ማለት ፈልጌ አይደል። ኧረ ታዲያ ምን ለማለት ነበር የፈለግሽው? እንደዚህ እኮ ለማለት ፈልጌ አይደለም። ትሰሚኛለሽ እማዬ፣ አንቺ የምትሰሪውን ኃጢአት እያየሁ ታግሼሽ ከአንቺ ጋር እየኖርኩ ነው። ቆይ አባቴ በወጣበት እንዳይመለስ ስላደረግሽ ነው የዛ የማይረባ ልጅ የምትይኝ? አባቴን ማምናት የገደለችው በቃ እኔን እንደዚህ መናገር መብት የለህም። ተይ እባክሽ፣ መብት የለኝም። ታዲያ እንዴት መናገር ነው መብት? ስማኝ፣ የማበላ የማጠጣ እንዲሁም የምትሰራውን ስራ የሰጠው ከሁሉም በላይ ደግሞ ከማንም በላይ እንድትሆን አድርጌ ያኖርኩ ከእኔ። እውነት ለካ አንቺ ነሽ የምታኖሪ? በዚህ ርካሽ ስራሽ ቀኑ ያለፈበት ትምህርቶች ሀገር ውስጥ እያስገባሽ ህዝብ ለምትጨርሽበት ስራሽ፣ ወይስ አደንዛዥ ዕፅ የምታዘዋወሪበት፣ ወይስ ደግሞ ሴቶችን ተኝ አታሳብጅኝ። ምንድን ነው? ተናገር። አለቃ ዲያራ ትምህርት ቤት አልገባችም። ማለትማ እኔን አውርደኝ ብላኝ አውርጃት ዞራ በሌላ አቅጣጫ ነው ሄደችው። አውርደኝ ስትል ለምን ደውል አልነገርከኝም? ደውዬ ነበር አላነሳሽም እንጂ። እና ዞራ ወዴት ነው ሄደችው? አይ አላየኋትም፣ ጠፋችብኝ። ጠፋችብኝ ትላለህ እንዴ? እንከፍ ትምህርት ትተሽ የት እንደሄድሽ ስትመጪ ትናገሪያለሽ። አይ የማይለበሱ ልብሶችን እኮ ቦርሳ ውስጥ እየከተትኩ ነበር። አረ እንደዛ ከሆነ በጣም ጥሩ አደረግሽ።
ቆይ ግን እኔ የምልሽ ቤት ልጁ እንዴት ነው? የቱ ልጅ? አብሮሽ የነበረው ነው? ምን ይሆናል? ደህና ነው። ባክሽን እሱን አልጠየቅኩሽም። ምን ልልሽ እንደፈለኩ ደግሞ በደንብ ገብቶሻል አይደል? በጣም የሚያሳዝን ልጅ ነው። ብቻ ከቤተሰቦቹ ጋር ራሱ ያን ያክል ጥሩ ግንኙነት ያለው አይመስለኝም። መናገር ያልፈለገው ብዙ የደረሰበት ነገር ያለ ይመስለኛል። እውነት ሲታይ ግን እኮ እንደዛ አይመስልም። ግን የሆነ ደግ ነገር ነው አይደል? እንዴ በጣም በጣም ደግ ነው። ቆይ ወደሽዋል እንዴ? አይ አልጠላውም፣ ግን ደግሞ ወድጃለሁ ማለት አይደለም። እንደዛ እኮ ነው የሚባለው። ምን ለማለት ነው? አይ ምንም። እማዬ እንዴት እንደዚህ ታደርጊያለሽ? ቆይ ሳይሻልሽ መውጣት ማለት ምን ማለት ነው? ምን ላርግ ልጄ በጣም ናፈቀችኝ። አይኗን ባየው ብዬ እኮ ነው። እና በእንደዚህ አይነት መንገድ ነው ተደብቀሽ መውጣት? ቆይ ለኛ እንኳን አታስቢም እንዴ? አስባለሁ እኮ የኔ ልጅ። በቃ ልጄ በጣም ናፈቀችኝ። እናንተ ማመጣታለሁ እያላችሁ ዝም አላችሁ። ታዲያ ምን ላድርግ? ምን ማድረግ ነበረብኝ? እማዬ በቃ አታልቅሽ እሺ? እማ እናንተ አታልቅሽ በቃ እሺ? አታልቅሽ በቃ። ገኒ ምን ተፈጥሮ ነው? ዳጊ ገኒ ምን ሆናለች? አይ አትደንግጥ፣ ምንም አልሆነችም። እና አጠገቧ ከሆንክ ከሰው ጋር ነች ምናምን ያልከኝ ለምንድን ነው? በስልክ እያወሯት ነበረ። ከዛ በመሀል የአቤልን ድምፅ ሰማ ነው ደንግጬ ላንተ የደወልኩልህ። ማለት አቤል እዚህ ምን ይሰራል? አላወኩም። ገኒ ቆይ ለምን እንደዚህ አደረግሽ? ለምን ወጣሽ? ቆይ ለምንድን ነው ያዘንሽው? ያ የማይረባ ተናገረሽ እንዴ? አይ እሱ ምንም አላለኝም። እሺ እና ምን ተፈጥሮ ነው? አማንሽ እንዴ? ቢኒ ምን ተፈጥሮ ነው? ገኒ ምንድን ነው የተፈጠረው እንዴ? አይ ምንም አልሆነችም፣ ደህና ነች። አንተ አትደናገር። እና ታዲያ እዚህ ምን ትሰራለች ግን? እንዲሁ በቃ ለምሸት ወጣ ነው። ቢኒ ቆይ ነገር እንድታስተዋት ነገር የለ እንዴ? እንዴት ወጣ መንገድ ላይ ስትቀመጥ ዝም ትላታለህ? ግን እንዴት ይሄን ነገር ምርጫሽ ታደርጊያለሽ? ምንም ብነግራት ልትሰማኝ አልቻለች። ትንሽ ገኒ አሁን ከዚህ መሄድ አለብን። ደግሞ በድጋሚ እንደዚህ እንዳታረጊሽ። የሚያስፈልገውን ነገር ሁሉ እኛ እናሟላለን። የሚያስፈልገኝን በሙሉ በላ ኤፉዬ ናት የምታስፈልገኝ። እሷን አምጣና አሳየኝ እባክሽ ገኒዬ። እንደዚህ አትሆኝ። ያንቺ እንደዚህ መሆን የሚያመጣው የሚለውጠውም ነገር የለም። አየክ፣ ሁሉ ጊዜ ወደ ኋላ ትሸሻለህ። ሁላችሁ ማውራት ብቻ። እኔ እንዴት ትረዱኛላችሁ ታዲያ? ገኒዬ ሳልረዳሽ ቀርቼ እኮ አይደለም። ግን ምን ናታን፣ አንተ ኤፉን ካፈቀርክበት ጊዜ አንስቶ እስካሁን ድረስ ጊዜው አሁን አይደለም አይደል? ኧረ እማዬ ተረጋጊ እንዴ! በጣም የተቆጣሽ እኮ ነው ያለሽው። ልክ ነሽ ገኒዬ፣ ግን አሁን ላይ ብዙ ልነግርሽ የማልችላቸው ነገሮች አሉ። ልክ ነህ። አሁን ብቻዬን ተውኝ፣ በቃ ተውኝ። ልጄ ስትወጣ ወይ ስትገባ ቁጭ ብዬ አያታለሁ። ይሄን መከልከል አትችሉም። በቃ ገኒዬ፣ እየከለከልንሽ እኮ አይደለም፣ ግን በዚህ መንገድ ባይሆን ጥሩ ነው። ይኸውልሽ በቃ እዚህ አካባቢ ሌላ ስራ ትሰሪያለሽ። አሁን ግን ከዚህ ጋር እንሂድ። እዚህ ጋር እንዲታመሽ እንድትሆኝ አልፈልግም። አይሆንም። እኔ ከዚህ ትምንቅንቅ አይደለም። በቃ አረ ገኒ ድርቅ አትበይ። በቃ በደንብ ስታገገሚ ሁሉም ነገር ይደርሳል። የኔ በሽታዬም ጤናዬም ልጄ ናት። በቃ እሷን ካየሁኝ ደህና ሆናለሁ። ተውኝ፣ አታስጨንቁኝ። ተውኝ። ገኒዬ፣ ልናስጨንቅሽ አስበን እኮ አይደለም፣ ግን በዚህ መንገድ ባይሆን ጥሩ ነው። በሌላ መንገድ እንድታገኛት እናደርጋለን። እና እሺ ቤን፣ በቃ አሁን ተነሽ።
እሺ እንግዲህ ምን አደርጋለሁ? እሺ አቶ አለቃ፣ እሺ ልላክልህ ነው። ምን እንደሚታይ አላውቅም። እናንተ ቀደም በርዘግታችሁ ስታወሩ የነበር እኔ እንዳልገባ ነው አይደለ? ቆይ ምን ስታወሩ ነው የነበር? ስለምን እያወራን ልበልሽ? መቼም አንቺ እንድትገቢ ካልፈለግን ያው ስላንቺ እያወራን ነው የሚሆነው አይመስልሽም? አንቺ ሞጥማጣ አትሞጣሞጭ። አንቺን የጠየቀሽ ሰው የለም። ግን ደግሞ እኮ እኔ ያየሽ ነው ያወራሽው። በዛ ላይ ደግሞ በሩን የዘጋችሁ ቤዛ ሳትሆን እኔ ነኝ። አዎ አውቄው ነበር። ቤዝዬ ማን ላይ ጨከና በር አዘጋብኝም። አዎ በቃ ዝም በሉ። ፈጣሪ ወይ ምን ተፈጠላችሁ? በቃ ወደ ስራ ልሄድ ነው። ቆይ በዚህ ሰዓት ደግሞ ወደ ምን ስራ ነው የምትሄጂው? በዛ ላይ እኮ በደንብ አልተሻልሽም አይደል እንዴ? ለምንድን ነው የምትወጪው? ኧረ እባክሽ እዚህ ቤት አስቀምጠሽ ቤት ጠባቂ ታደርጊኝ? እናንተንም አየኋችሁ እኮ አንድ ቀን እንኳን ወተን ዝናና ሳትሉኝ ቤት ጠባቂና በር ከፋች አድርጋችሁኝ ስትከርሙ ማላቅሽ መሰለሽ። በቃ አሁንማ ተሻላት። ውጪ ውጪ እያለች እንግዲህ ቀጣይ ምን ይዛብ እንደምትመጣ አይታወቅም። ምን ነው በአሁኑ ምላሷን ቆርጦ በላኳት። ውፍ ወይ አረዚ ግን በጣም ተናድድሻለች አይደል? ግን ቆይ አንቺ በፊት እኮ አይደለም ለሉሊት ይቅርና ለምንም ነገር እኮ ግድ አይሰጥሽም ነበር። ያው እንግዲህ ከመርሳቴ ጋር አንድ ላይ ተያይዞ የመጣ ነገር ሊሆን ይችላል። የኔ ንግስት ቤት ገባሽ? ተረጋጋሽ? አዎ አሁን ደህና ነኝ፣ አታስብ። ጥሩ በቃ እኔም የጀመርኩትን ስብሰባ ልጨርስና ቶሎ ወደ ቤት እመጣለሁ። ከባሰብሽ ወደ ሆስፒታል እንሄዳለን። እንደውም ሳስበው በደንብ መታከም ያለብሽ ይመስለኛል። ይህን ሰሞን በተደጋጋሚ እየመመሽ ነው። ታውቁሻል ግን? አይ አሁን ደህና ነኝ። በዛ ላይ ብዙ ስለዞርን ድካም ምናምን ይመስለኛል። በጣም ግትር ነሽ። ምንም ልትሰሚኝ አልቻልሽም። እሺ በቃ እስክመለስ በደንብ ከተሻለሽ ወጣ ብለን ራት እንበላለን። አይ ያፌት ዛሬ መውጣት ፍላጎት የለኝም። እሺ በቃ እሱም ቤት ስመጣ እናወራለን። እሺ ቻው። እንዴት ነሽ ታዲያ? ትዳሩን ለመድሽው? ለነገሩ ሲያዩሽም ቁም ነገረኛ ነገር ነሽ። አዎ ቡና ብቻ የሚል አፍራሎት። አይ ተይው፣ ምንም ነገር አያስፈልግም። እስቲ ነይ ቁጭ በይ። እንደሆነ የልጄ ነገር ሲያስጨንቀኝ እኮ ነው የመጣሁት። አይ እንደዛማ አይሆንም። እንደውም ቡና አፍራሎት ቶሎ ይደርሳል። ቆይ በቃ ካልሽሽ የኔ ልጅ
እኔማ የልጄ ነገር አስጨንቆኝ ነበር አመጣጤ። ለነገሩ እሱ ከነጋለት መቼ እግሩ ይቀመጣል? አዎ እኔም ከውጭ ስገባ አላገኘሁትም ነበር። እንዴ እናቴ እዚህ ምን ታደርጊያለሽ እንዴ? እኔማ አንተ ካልመጣ እዚህ መጥቼ ልይ ብዬ ነው። አንተ ግን ቤትህን ትተህ እዚህ ምን ታደርጋለህ? ያጎቴ ሚስት ደውላልኝ የመጣሁት። እሱ ደግሞ ነግሬሻል ነበር? ያጎቴ ሚስት? አዎ እኔ ጠርቻው ነው። እና ከዚህ በኋላ እዚህ ነው የምኖረው። አጎቴ እዚሁን ስራም ታግዘኛለህ ብሎኛል አይደል? እንደ ያጎቴ ሚስት እንደዛ ነው መሰለኝ አለኝ። አልተሳሳትኩም አይደል? አዎ እንደዛ ብሎታል። አያፊት ድሮም እኮ እሱ የኛ ነገር አይሆንለትም። ታዲያ ግን ለምንድን ነው ከቤት እየመጣህ ማታገዛቸው? እየተመላለስክ አታገዛቸው እንዴ? አይሁን ስለ ስራው ማታ ማታ ነው የሚያስረዳኝ። ማለት ቀን ቀን ስራ ስለሚበዛበት። ይሁን እንግዲህ እኔማ ምን እላለሁ መቼስ። ባይሆን ማታ ከስራ ሲገባ አገናኝሻለሁ፣ ታመሰግኛለሽ። አይ እኔማ እኮ አሁን እዚሁ ጠብቄው ማናገረው ነገር ነበረኝ። ያፊት እኮ ስራ ስለሚበዛበት በጣም አምሽቶ ነው የሚገቡ። አንዳንዴም ላይመጣ ይችላል። ለዛ ነው ያጎቴ ሚስት አብሬያቸው እንድኖር ይጠይቀችኝ። አረ ምን አይነት ጉድ ነው! ሰው እንዴት አንድ እውነት ከአንድ ቦታ አይወጣም? ፈጣሪ ሆይ ይሄማ ምንም ጤነኛ አይደለም። እና ታዲያ እናንተ ስለ ልጅ ምንም ነገር አላሰባችሁም? እንደው እኔማ ሰርጉ ሁሉ እኮ ጥድፍ ሲልብኝ እንደዛ የሆነ መስሎኝ ነበር። አሁን ግን ሳይ ምንም ነገር የለም። የኔ ቆንጆ ልጅ እኮ በልጅነት ነው። አዎ ልክ ነሽ። እንዴ ደግሞ እኮ እናንተ ማሳደግ አይከብዳችሁ። እንኳንስ እናንተ ይቅርና ሌላው ልጅ በድሎ ያድጋል እያለ የወልድ የለም እንዴ? የኔ ልጅ እንዳትሸወጂ። ወንድ ልጅ ደጁን ቢልም ሴት ልጅ እድሜው ያልፋል። በኋላ ሲያልፍ እንዳይቆጭሽ እሺ። ያው ፈጣሪ ሲፈቅድ ሁሉም ነገር ይሆናል ብዬ ነው። በሉ እንግዲህ እናንተ ታውቃላችሁ። እኔ ያቅሜን መክሬያለሁ። በጣም ቆንጆ ቡና ነበር ያጠጣሽኝ። እንግዲህ ልሂድ። እሺ ግን ምግብ ልስራና ለምን በልተው አይሄዱም? አይ በቤት ያለውን ደግሞ ማን ይብላው? ያው መቼም ሌላ ጊዜ መምጣት አይቀር። ያን ጊዜ ትሰሪልኛለሽ። እሺ ቆይችልሽ ምን ሆና ነው ስልክ ማታነሳው? ታግታ ይሆን እንዴ? እንደዛ ቢሆን ደግሞ ደህና ነኝ ብላ ቴክስት ባልጻፈሽ ነበር። ከዛ ልጅ ጋር ሆና ይሆን እንዴ? ሄሎ፣ ልጄ ካንተ ጋር ናት እንዴ? አይ ከኔ ጋር አይደለችም። እውነቱን ንገረኝ። እኔ ለምን አብራችሁ ሆናችሁ ልልህ አይደለም የደወልኩት። ይኸው ጠዋት የወጣች ትምህርት ቤትም አልሄደችም፣ ስልኳንም አታነሳም። አሁን ደግሞ እየመሸ ነው። የዲያራ እናት ከኔ ጋር አይደለችም። ቆይ የሆነችው ነገር አለ እንዴ? እባክህ ማስመሰሉን ተውና እውነቱን ንገረኝ። ልጄ ከጓደኞቿ ጋር ብትሆን ስልክ ታነሳልኛለች። ምናልባት አብራችሁ ሆናችሁ ለመናገር ፈርታችሁ ከሆነ ከዚህ በላይ አልጨነቅ። እውነት የዲያራ እናት እንደዛ አይደለም፣ አልተገናኘንም። እሺ ተደዋውላችሁ ነበር? አዎ ጠዋት ላይ ተደዋውለን ነበር። እውነት? እና ምን አለችክ? ምንድን ነው ያወራችሁት? አይ ምንም፣ እንዴት ነሽ እንዴት ነን የተባባል ነው። ተጠፋፋን ምናምን የተባባል ነው።
ልጄን የሆነ ነገር አጋጥሟት ይሆናል። እባክህ እየመሸኩ ነው። የላኳቸው ሰዎች በሙሉ ሊያገኟት አልቻሉም። እባክህ አንተ ደውልላት። ለአንተ ስልክ ታነሳ ይሆናል። እሺ ዲያራ እናት፣ አሁን እደውልላታለሁ። በቃ ካነሳችልህ አገኛትና ወደ ቤት ይዛት ነው። እሺ ሄሎዲ። ሄሎ፣ የት ነሽ አንቺ? ጠጥተሻል እንዴ? ኧረ እባክህ አሁን ለኔ የሚሆን ጊዜ ያገኘህ? ጠዋት ለምን አላገኘኸኝ? እሺ የት ነሽ? ልምጣ? እንዲህ ነግሬሽ የለ እንዴ? ስራ ላይ ነበርኩ። አሁን ፕሊስ በቃ ያለሽበትን ንገረኝና መጥቼ ልሰልሽ። ወዴት? ንገረኝ። የት ነው የምትወስደኝ? በላ ንገረኝ። አንተ ቤት ትወስደኛለህ? ወደ ቤት መሄድ አልፈልግም። እንደዛ ከሆነ ያለውበትን እነግርሃለሁ። ዲ ምን ሆነሻል? እናትሽ በጣም ተጨንቃለች እያልኩሽ አይደል እንዴ? በዚህ ሰዓት ካንተ ውጪ ማንንም ማየት አልፈልግም። ካልሆነ ጓደኞቼ ጋር አድራለሁ። በቃሽ፣ ያለሽበትን ቴክስት አድርጊልኝና እኔ መጥቼ ወስድሻለሁ። ምን ተፈጥሮ? ቆይ ምንድን ነው? ድምጽህ እኮ ልክ አይደለም። አይ ምንም አይደለም፣ እንዲሁ ነው። ባይሆን አንቺ እንዴት እየሆንሽ ነው? የአያቷን አድራሻ አወቅሽው? አረ ምንም አላገኘሁም፣ ግን ነገ የተከራየችበት ቤት የሚያውቁ ስላሉ ሄጄ አጣራለሁ። አይ ጥሩ ነው። እንደዛ ከሆነ ተስፋ አለሽ። በቃ አንቺ አትጨናነቂ፣ ፈጣሪ ያለሽ። እሺ አልጨነቅም። ቆይ ግን አንተ ምንድን ነው የሆንከው? ድምጽህ እኮ ልክ አይደለም። ታውቀዋል? ግን እኔ የምልሽ በዚህ ፈቃደኛ ከሆንሽ ለምን ከከተማ አንወጣም? ስለ ጓደኛሽም የተከራየችበት ቦታ ሂጂና ምንም ነገር ማወቅ ካልቻልሽ ባለንበት ሆነን እየደወልሽ ታጣሪያለሽ። እውነት ደስ ይለኛል። ግን እኮ እናቷ አይፈቅድልኝም። ለነገሩ የሆነ መፍትሄ አላጣም፣ አሳውቅሃለሁ። እናቷ አይፈቅድልኝም? ምን ይሆን የማይፈቅድልሽ? ምን አለበት አሁን እኔ በደንብ እንድሰማ ስልኩን ላውድ አድርግሽ ብታወሪው? አይ ምን እያለሽ ይሆን? ለነገሩ እኔ በደንብ ደርስበታለሁ፣ ታያለሽ። ግን ሳስበው ስለ ዮሐን እንኳን አንድ ነገር አውቄ ልቤ ይረጋጋልኛል። ግን ለማንኛውም ችግር የለውም፣ አሳውቅሃለሁ። እዛም ሄደን እኮ የእሷን ነገር እኮ ተውሽ ማለት አይደለም። ያው ለፖሊስ አመልክተን የለ እነሱም አንድ ነገር እስከሚያገኙ ድረስ አንቺም ብሄርንበት ሆነሽ የደዋወልሽ ማጣራት ያለብሽን ነገር ታጣሪያለሽ። ቆይ ምንድን ነው የሆንከው? እንዴት በድንገት እንደዚህ አይነት ሀሳብ መጣልህ? በዚህ ትንሽ ስለደበረኝ ነው። ባይሆን እሱም በአካል ተገናኝተን እናውረዋለን። እሺ በቃ ደህና ደር። እሺ እሺ፣ ሰላም እደርልኝ። ቆይ ልጅ ምንድን ነው ያጋጠመው? አንቺ ሾካካ፣ እዚህ ጋር ደግሞ ምን እያደረግሽ ነው? ቆይ አጎንብሰሽ ወደ እያነፈነፍሽ ነበረ እንዴ? እንዴ ማለት ምን ማለት ነው እንዴ? ቆይ እኔ አጎንብሽ ስፖርት እየሰራው ነበር እንዴ? ስለምን ማነፍነፍ ነው የምታወሪው እንዴ? በቃ ወገቤና መመኝና ስፖርት እየሰራው ነበረ እንዴ? ቆይ አንቺ ምን አገባሽ? ምን ስባደርግ እንዴ? ምንድን ነው የምትቀባጥሪው? ቆይ ሴትዮ እያበድሽ ነው እንዴ? ቆይ ምንድን ነው እዚህ ጋር እየተፈጠረ ያለው? እዚህ ጋር ተለጥፋ የምታደርጊውን ስታይ ይዣት ነው።
ታያት እባክሽ እንደፈለግሽ ትሆን። ቢዚ እየሰማሽልኝ አይደለ? እሷ እንኳን የቤቱ ባለቤት ሰማሽ አይደለ? ታያት እንደፈለገሽ ትሆን ያለችሽ። ለነገሩ ባንቺ አልፈርድብሽም። በምን ነው የማትፈርጅብኝ? ቤታችሁን ስላጣችሁ ነው በሰው ቤት እንዲህ የሚያደርግሽ። ፈጣሪ ያውጣኝ። አንቺ ቤት በመጣ ምን ልታደርጊ እንደምትችይ ያሰብኩት። አፍሽን ዝጊ ሴትዮ። አንቺ እብድ የማደርግሽን አውቃለሁ። እሺ አሳይሻለሁ። ምን ልታደርጊ ነው? ልትመርዥኝ? ይኸውልሽ እኔው ሊሊት አንቺ የሰራሽው ምግብና መጠጥ ንክች አላደርግልሽም። እሺ ደግሞ አንድ ነገር ብታደርጊኝ ወንድ ነሽ፣ ከአንቺ ራስ አልወርድም። አንተ ቆይ ዛሬም እዚህ ነህ እንዴ? ምን ብዬ ነበር ስወጣ? ቆይ አንተና ሚስቴ ለምንድን ነው የተለያየ ነገር የምትነግሩኝ? አንተ ሄድ ትለኛለህ፣ እሷ ደግሞ ቆይ ተስማሙ እንጂ። ቆይ ምን ለማድረግ እየሞከርሽ ነው? ለምንድን ነው እንደዚህ የምታበሳጭኝ? እኔ ንግስት ኡፍ አሁንስ እሷ ጠዋት ላይ ቆይ ያፊትን ያሳምነዋለሁ ምናምን አለች። እናንቺ እንነጋገር። ሄሎ ያፌት፣ እንዴት አመሸ? ደህና ነኝ። እንዴት አመሸሽ? እግዚአብሔር ይመስገን። ቤት መጥቼ ነበር እኮ አልነበርክም? ምን ነው በሰላም? አረ በሰላም ነው። እንደው ልጄን ሳትነግሩኝ እኮ ከኔ መውሰዳቸው ብዬ ነው። ለነገሩ ጥሩ አድርገሃል። ለእኛ ግን እንደዚህ እንደምታስብ አላውቅም ነበር። እንደው ተባረክ። አንተም በተራ ብድርህን መመለስ ጀመርክ። አልገባኝም። ስለምን ብድር ነው እያወራሻለሽ? ልክ ነህ። እሱስ ይቅር በለኝ። እንደዛ ማለትስ አልነበረብኝም። እንደው ለአቤል ስላዘንክለት ገርሞኝ ነው እንጂ አቤልና ባለቤትህ እኮ ስራ እንደምታስጀምረው እየነገሩኝ ነበረ። ተባረክ። ትልቅ ነገር ነው ያደረክልኝ። እኔ ጋር ቢሆንማ ምን ጉልበት አለኝ? ምንም አላደርግለትም ነበር አይደል? ያው ቤተሰብ አይደለን? ይሁን እሺ። እግዚአብሔር ያሰብከውን ያሳካልህ። ሌላማ ምን እላለሁ ብለህ ነው? አሜን። በቃ ደህና ደሪ። ቆይ አንቺ ግን ምን ለማድረግ እየሞከርሽ ነው? ቆይ አንተ ግን ጤነኛ ነህ? ወስደሽ አስመርመርሽ ብታውቂ ያሻል። በሉ ብሉ። እንደገና ወዴት ነው የምትሄጂው? ቁጭ በይና እንብላች። እናንተ ብሉ። እኔ አብሲት ልጥል ዋጥቻለሁ። እንዴ ቆይ ከመጀመሩ ነው ያላንቺ ምን በላ? ደግሞ ከበላም በኋላ ስራ አይደርስም እንዴ? እንደውም ችግር የለም። ከበላም በኋላ እኔ ራሴ አግዝሻለሁ። ግን እስካሁን እንደተናደድሽብኝ ነው። ለዛ ነው አብረሽማብህ። ኧረ ቢኒዬ እንደዛ አይደለም እንዴ? ደግሞ ለእኔ ብላችሁ እንደሆነ እኮ አውቃለሁ። እናንተንም አብሮ ያስጨነኳችሁ። እርግጠኛ ነሽ አልተናደድሽብኝ? ዳግዬ ሞት አልተናደድኩም። በይ እንደዛ ከሆነ እንብላና ስራው ይደርሳል። ለስራው ደግሞ እኔና ዳጊ ያለን እኮ ወሬኞች። እንዴ ቆይ በእኛ ተማመኝ እንዴ? ማይ
አራት ተማመናለሁ። ካለናንተ ማን አለኝ? እኔ ነኝ የቀደምኩት ገንዬ። አይሆንም፣ የኔን ነው መጉረስ ያለብሽ መጀመሪያ። እንዴ ገንዬ፣ እኔ ነኝ የቀደምኩት ነው ጉራሽ። እንዴ እኔ ነኝ የቀደምኩት ማይ፣ የኔን ነው መጉረስ ያለብሽ። እንዴ አንተ አታከብረኝም እንዴ? እኔ እኮ ነኝ ታላቅ። ሔዋን ቆየት ነው ያለሽው? ለምንድን ነው ምንም ሳትናገር ሄድሽው? ለምን አንድ ቃል እንኳን ለኔ መናገር ከበደሽ? እንዴት እስከ ዛሬ አልደወለችልኝም? ምን አጋጥሟት ይሆን? አምላኬ ሳላውቅ አስቀይሜያት ይሆን እንዴ የጠፋችብኝ? ደግሞ መታኮ ተሰናብታኛለች። ቆይ ምን ባደርግ ነው የሚሻለኝ? ፈጣሪ ወይ ባለችበት ብቻ ሰላም አርጋት። ሄሎ ዶክተር። እንዴት ነሽ ኤፍራታ? ደህና ነኝ እግዚአብሔር ይመስገን። እንዴት ነው ዶክተር? አለው። ይቅርታ ከመሸ ደወልኩ። አይ ችግር የለውም። ግን ምን ነበር? የዲኤንኤ ውጤቱ ደርሷል። ምን?